ዛሬም እንዲሁ አይናችንን ሰው ላይ ተክለን ክርስቶስን ሳናይ የታወርንበት ዘመን ምንም ይሁላችሁ የትምህርቱ ፍጻሜ ስጋውን እንድንበላ ደሙን እንድንጠጣ በሃይማኖት እንድንኖር ሌላ ምንም ቢናገር ከዚህ ውጪ ሌላ ጉዳይ የለውም። የቤተ ክርስቲያኒቱ መልእክት ንስሐ ገብተን ስጋውን በልተን ደሙን ጠጥተን ራሳችን እንድናዘጋጅ ነው። ኢየሱስ ክርስቶስ እመጣለሁ ስላለ እውነተኛው ፈራጅ ስለሚመጣ ይህንን ዓለም የሚያሳልፈው ጌታ ስለሚመጣ ወደ ዘላለማዊ መንግስቱ የሚሰበስበን ጌታ ስለሚመጣ ስሙ ለዘላለም የተመሰገነ ይሁን። ይመጣል ክርስቶስ። እንደዚህ ከሆነ አይናችሁን ከሰው ላይ አንሱ። ጉዳዩ ይሄ አጣፍጦ የመናገር ጉዳይ አይደለም። ጉዳዩ ከክርስቶስ ጋር የመኖር ጉዳይ ነው። ጉዳዩ ሃይማኖትን የመጠበቅ ጉዳይ ነው። ጉዳዩ ለእግዚአብሔር ቃል የመታዘዝ ጉዳይ ነው። ሰው በዚህ ዓለም ላይ የሚጠፋው ሰውን ሲያይ ነው። ኃጢአትን የሚሰሩ ወደ አምላካቸው ያልቀረቡ ጩኸታቸው ይበዛል። እናት የሴት ልጇን ጩኸት አትሰማም ተብሎ ነው የተጻፈው። ስለዚህ ከመከራ ነፃ የሚያወጣ እንባችንን የሚያብስ ሐዘናችንን የሚያርቅልን አምላካችን እግዚአብሔር ነው። ስለዚህ ወደ እሱ መጠጋት ነው። በመከራ ቢሆን በሐዘን በችግር ሁሉ ወደ እሱ ስንጠጋ እግዚአብሔር ከሐዘናችን ነፃ ያወጣናል። ስሙ ለዘላለም የተመሰገነ ይሁን። ካህኑ የእግዚአብሔር መልእክተኛ ነውና ሰዎች ሁሉ ቃልን ከከንፈሩ ሊጠብቁ ይገባቸዋል፣ እርሱም የጥበብን ቃል ሊናገር ያስፈልጋል ይላል። ምክንያቱም ካህን የእግዚአብሔር መልእክተኛ ነው። ይህ ዓለም የሚባረከው እግዚአብሔር ቀኙን የሚልከው እግዚአብሔር በረከቱን የሚልከው በካህናት በኩል ነው። ቃየናዊ ሕይወትን ከሕይወታችን ማጥፋት አለብን። እኛ የእግዚአብሔር ልጆች ነን። ስለዚህ ኃጢአትን መሸሸግ፣ ኃጢአትን መደበቅ በእግዚአብሔር ፊት እንድንዋረድ ተቅበዝባዥ እንድንሆን ነው የሚያደርገን። ቃየን ተቅበዝባዥ ሆነው ኃጢአቱን በእግዚአብሔር ፊት ስለሸሸገ ነው። ብዙ ሰው በአይምሮ መቅበዝበዝ ውስጥ ይኖራል። ብዙ ሰው አይረጋጋም። ብዙ ሰው የሰይጣን ማደሪያ ነው። ብዙ ሰው ክፋትን ያደርጋል። ይሄ መቅበዝበዝ የሚመጣው ኃጢአትን ከመሸሸግ የሚመጣ በሽታ ነው። ይሄ እግዚአብሔር ለቃየን እንዲህ ተናግሮት ነበረ። እግዚአብሔር በምድር ላይ ኃጢአት በበዛበት ዘመን ሰዎች ከኃጢአታቸው ይመለሱ ዘንድ እግዚአብሔር ለኖህ ተናግሮታል። ለኖህ ሲናገር ሰው ሁሉ ከጥፋት ይድን ዘንድ እግዚአብሔር ለኖህ አመለከተ። ስለዚህ ሰዎቹ ኃጢአታቸውን እንዲተዉ በደላቸውን እንዲተዉ እግዚአብሔር በኖህ አማካኝነት ተናግሮ ነበረ። እነዚህ ሰዎች ግን ከተጋቡት የኃጢአት ሕይወት ጋር መፋታት አቃታቸው። ዛሬም እንደዚሁ ነው። ዛሬ የኖህ ዘመን ኑሮ ነው የምንኖረው። እግዚአብሔር እየተናገረን ከኃጢአት ነፃ እንድንወጣ ጽድቅንም እንድናደርግ ወደ አማናዊቱ መርከብ ወደምንድንባት ወደ እግዚአብሔር ጉባኤ ወደ ቤተ ክርስቲያን እንድንሰበሰብ እግዚአብሔር እየነገረን እያለ ዛሬም ከኃጢአት ጋር ቀጠሮ ያላቸው በጣም ብዙዎች ናቸው። በዚህ በእግዚአብሔር ጉባኤ ላይ የማይሰበሰቡ በመቅደስ ውስጥ የማይገኙ የእግዚአብሔርን ማዳን የማይሹ ነገር ግን የእግዚአብሔርን ምሕረት በአንደበታቸው እየተናገሩ በሕይወታቸው የማይኖሩበት ጥፋታቸው የቀረበ በጣም ብዙ ሰዎች ናቸው። እነዚያ በኖህ ዘመን የነበሩት ሰዎች እግዚአብሔር መሐሪ ነው። ስለዚህ ጥቂት ዘመን ለንስሐ ይበቃል እያሉ በእግዚአብሔር ላይ ያፌዙ ነበረ። ለዚህ ነው ጠቢቡ ሲናገር ሲራክ እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትስራ ተበቅሎ እንዳያጠፋ ይላል። ለኃጢአት ቀጠሮ አይሰጥም። ኃጢአት በሽታ ነው። ኃጢአት ደዌ ነው። ኃጢአት ልብን ያቆስላል፣ እንባን ያፈሳል። ኃጢአት ኃይለኛውን ያደክማል፣ ተቅበዝባዥ ያደርጋል። የእግዚአብሔር ልጆች በኃጢአት ለመኖር ጊዜያችሁን አታራዝሙ። በኃጢአት የኖርንበት ዘመን ለኛ የተረገመ ዘመን ነው። የኖርንበት ዘመን አይደለም። ለኛ የተወደደው ዘመናችን በመስቀል ላይ ከተሰቀለልን ከኢየሱስ ክርስቶስ ጋር የኖርንበት ዘመን ነው። ስሙ ለዘላለም የተመሰገነ ይሁን አምላካችን። የት ነው የምንኖረው? ከማን ጋር ነው የምንኖረው? ክርስትናችንን በምን አይነት ሁኔታ ውስጥ ነው የምንመራው? እኛ እንዴት ባለ አኗኗር ነው የምንኖረው?
የጸሎት ሕይወታችን ምን ይመስላል? እንዴት አድርገን ነው የምንጾመው? በዚህ ሁሉ ሕይወት ውስጥ የተናገረን እግዚአብሔር፣ ያዳነን እግዚአብሔር፣ ዘላለማዊ ሕይወትን የሰጠን እግዚአብሔር በየዘመናቱ በካህናት በኩል እግዚአብሔር ሲናገር ነው የኖረው። ከከፍታችን የወረድን፣ ከተቀመጥንበት ቦታ ላይ ዝቅ ያልን፣ ከተሰበሰብንበት የተበተን፣ ልባችንን ለጋኔል አሳልፈን የሰጠን እግዚአብሔር ዛሬም ይናገራል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ የመጀመሪያው ጥሪ ለአዳም በኃጢአት በወደቀበት ሰዓት የተናገረው ጥሪ ነው። ለምን? እግዚአብሔር መመለሳችንን ይፈልጋላ። እግዚአብሔር ውድቀታችንን አይፈልግም። እግዚአብሔር በዘመናት ውስጥ እየተናገረ ይኖራል። ስለዚህ ሰው እግዚአብሔርን ትቶ ለምድራዊ ፈቃዱ ቢገዛ፣ ሰው ከአምላኩ ተለይቶ ኃጢአትን ቢያደርግ፣ ሰው የእግዚአብሔርን ኃይል ትቶ ምድራዊ ነገርን ኃይሉ ቢያደርግ፣ ሰው የእግዚአብሔርን ሐሳብ ትቶ የራሱን ሐሳብ ቢከተል ዘማዊ ተብሎ ይጠራል። ዘማዊነት ማለት በአንድ ነገር ላይ አለመጽናት ማለት ነው። በኃጢአት የታመመ ሰው ወደ እግዚአብሔር እንዲጠጋ እግዚአብሔር ይጠራል። እግዚአብሔር ይናገራል። እግዚአብሔር መልእክቱን ያስተላልፋል። ለእግዚአብሔር ልጆች አሁን ስለነዚህ ሁሉ ሰዎች መናገር ጊዜ ላይበቃን ይችላል። በዚህ በሉቃስ ወንጌል ምዕራፍ 7 ከቁጥር 35 ጀምሮ ታሪኩ የተመዘገበው ይሄንን ነው የሚያሳየው። ኃጢአት ያቅበዘብዛት የነበረችው ሴት፣ መሄጃ ያጣችው ሴት፣ ያ የፊተኛው ኪዳን በድንጋይ ተወግራ እንድትሞት የታዘዘባት ሴት ኢየሱስ ክርስቶስ እግር ላይ ተንበርክካ ስታለቅስ፣ ስለ ኃጢአቷም ስታነባ ኃጢአቷ ወደቀላትና እሷ ግን ከእግሩ ላይ በክብር ተነሳች። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እውነተኛው እረኛችን ወደ እሱ እንድንሰበሰብ ፈቃዱን እንድናደርግለት እግዚአብሔር ይጣራል። እግዚአብሔር ይናገራል። እግዚአብሔር ያስተምራል። ግን የኛ መልስ ምንድን ነው የሚሆነው? ብዙ ጊዜ ነው የምንማረው። እንደ በጣም ነው የሚያሳዝነው። አንዳንድ ጊዜ እኮ እሑድ በጣም ብዙ ሆነን እንመጣለን። ልጆቻችንን ወደ ሥጋው ደሙ ይዘናቸው እንቀርባለን። እኛ ሳንቆርብ እንመለሳለን። መቼ ነው ይሄ የሚያበቃው? መቼ ነው ይሄ መሰናክል የሚሰበረው? መቼ ነው እኛ ተሰልፈን በአምላካችን ፊት በመስቀሉ ፊት የምንቆመው? ያንን የሕይወት እንጀራ የምንበላው፣ ያንን የሕይወት መጠጥ የምንጠጣው መቼ ነው? ዜግነታችንን ሰማያዊነታችንን የምናረጋግጠው መቼ ነው? እስከ መቼ ነው ተበትነን የምንኖረው? እግዚአብሔር የተበተኑትን ይሰበስባቸው ዘንድ እግዚአብሔር ይናገራል። እግዚአብሔር ይናገራል። ያዘኑትን ያጽናና ዘንድ እግዚአብሔር ይናገራል። እግዚአብሔር በዚህ ዓለም ላይ ልባችን የተሰበረው እንባችን የፈሰሰው በጣም ብዙዎች ነን። የሚያጽናናን ግን አምላካችን እግዚአብሔር ብቻ። ያለሱ የሚያጽናና፣ ያለሱ የልብን ሐዘን የሚያርቅ፣ ያለሱ እንባን የሚያብስ ማንም የለም። ስሙ ለዘላለም የተመሰገነ ይሁን። እንዴት ሆነን ነው ከእግዚአብሔር የምንታረቀው? እንዴት ነው እግዚአብሔር ወደኛ የሚመጣው? እሱ ጥሪውን አያቆም፣ እኛ ሽሽታችንን አናቆም። እሱ እጁን ዘርግቶ ሲለምነን እኛ ጀርባችን ለሱ ሰተን ፊታችንን ለዓለም፣ ፊታችን ለሟርት፣ ለክርክር፣ ለቁጣ፣ ለዘረኝነት ፊታችንን ሰጠን። ባካችሁ አምላካችን እግዚአብሔር እየጠራን ነው። እግዚአብሔር እየተናገረን ነው። እመኑ፣ የመንግስት ልጆች ናችሁ እናንተ፣ የንጉሳችሁ የኢየሱስ ክርስቶስ ልጆች ናችሁ። ያዳነን በደሙ ነው፣ በመስቀሉ ነው የፈወሰን። ለእኛ መድኃኒታችን እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። በከበረ ደሙ ፈሳሽነት የገዛን እሱ፣ እኛ የእሱ ነን። የእግዚአብሔር ልጆች ጀርባችሁን ለእግዚአብሔር ለቤተ ክርስቲያን አትስጡ። ሁል ጊዜ የሚጠራችሁን ጌታ ስሙት፣ የሚናገራችሁን ስሙት። ከድካማችን ነፃ ያወጣናል፣ ከኃጢአት ነፃ ያወጣናል፣ ከድራችን ይፈውሰናል፣ ከቁስላችን ይፈውሰናል፣ ከወደቅንበት ያነሳናል። እግዚአብሔር በክብር ያኖረናል። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር እንደረዳን ደግሞ አምላካችን እግዚአብሔር ቃሉን ወደኛ ይልክልናል። እኛም የእግዚአብሔርን ቃል እንሰማለን።
እግዚአብሔር በሕይወታችን ዘመን ሁሉ ለእኛ ያልተናገረበት እኛን ያልመከረበት ወደኛ ቃሉን ያላከበት ዘመን የለም። በዚህ ዓለም ላይ እግዚአብሔር በፍቅር የጠራበት ሰው ደግሞ በጥላቻ የራቀበት ዘመን ይበዛል። የእግዚአብሔር ፍቅርና የሰው ልጅ ጥላቻ በሕዝቡና በክርስቶስ መካከል ነው የታየው። እግዚአብሔር እንደዚያ ባለ የፍቅር ቃል፣ እንደዚያ ያለ ሕይወት፣ እንደዚያ ያለ በጎ ስጦታ የሰው ልጅ ከሞት ማሰሪያ ነፃ ለማውጣት እግዚአብሔር ተቀዳሚ ተከታይ የሌለውን አንድያ ልጁን ወደ ዓለም ልኮ ሰውን ከማይሰራ ኃጢአት ከግዞት ምድር ከጨለማ ወደ ብርሃን ከሞት ወደ ሕይወት ከኃጢአት ወደ ጽድቅ ለመመለስ እግዚአብሔር ሕዝቡን በጠራበት ሰዓት ሕዝቡ ግን ለእግዚአብሔር ጀርባውን ሰጥቶ ፊቱን ወደ ዓለም ነው ያደረገው። ከዚህ የተነሳ ነው በዚህ በትንቢተ ሆሴዕ ምዕራፍ 11 ላይ ነቢዩ ሆሴዕ ሲናገር እንደዚህ ብሎ ነው የተናገረው። በከመ ጸዋዕክዎሙ ከማሁ ርሑቁ እምኔ ይላል። አብዝቼ ብጠራቸው አጥብቀው ሸሹ ይላል ቃሉ። በዚህ እግዚአብሔር ቃል ውስጥ እግዚአብሔር ለብዙ ዘመናት በኃጢአት ያለውን ዓለም ኃጢአት ወደ ዓለም ከገባበት ዘመን ጀምሮ ሰው ወደ እግዚአብሔር እንዲመለስ፣ ሰው በጽድቅ ውስጥ እንዲኖር፣ ሰው ድካሙን እያሰበ የእግዚአብሔርን ኃይል ተስፋ እንዲያደርግ እግዚአብሔር ብዙ ዘመን ሲናገር ነው የኖረው። ስለዚህ ነው እግዚአብሔር በነቢዩ በሆሴዕ አድሮ አብዝቼ ብጠራቸው አጥብቀው ሸሹ ብሎ የተናገረው። ከዚህ የተነሳ ነው እግዚአብሔር ብዙ ዘመን ንስሐ እንድንገባ ከኃጢአት ነፃ እንድንወጣ እግዚአብሔር ብዙ ዘመን ለታላቅ ስሙ እንድንበረከክ እሱን ብቻ እንድናመልክ በምድራዊ ነገር ላይ እንዳንመካ ዓይናችንን ማዳን ከማይችል ነገር ላይ እንድናነሳ ዓይናችንን መስቀሉ ላይ እንድንተክል እግዚአብሔር በዘመናት ውስጥ ሲናገረን ነው የኖረው። እዚህ ያለነው ሰዎች እግዚአብሔር ምን ያክል እንደተናገረን እናውቃለን። እግዚአብሔር ብዙ ዘመን ተናግሮናል። ግን ወደ እግዚአብሔር የተመለስነው ቃሉን የሰማነው በሕይወት ለመኖር ጥረት ያደረግነው ከድካም ነፃ የወጣነው የእግዚአብሔርን ፍቅር ያሰብነው ግን ስንቶቻችን ነን? ለዚህ ነው ነቢዩ በዚህ ቃል ላይ አጥብቄ ብጠራቸው አብዝቼ ብጠራቸው አጥብቀው ሸሹ ብሎ የተናገረው። ከዚህ የተነሳ ነው። ሆሴዕ ማለት እግዚአብሔር ያድናል ማለት ነው። ይሄ ነቢይ በሰሜን የእስራኤል ክፍል የተነሳ በዳግማዊ ኢዮርብዓም ዘመን እግዚአብሔር እስራኤላውያን ኃጢአት በሰሩበት ዘመን፣ ኃጢአታቸው በበዛበት ዘመን፣ ሕይወታቸው በዝሙት ኃጢአት በተያዘበት ዘመን እግዚአብሔር የላከው ነቢይ ነው። በዚህ እግዚአብሔር ቃል ውስጥ ዝሙት ተብሎ የተጻፈው ልብን አለማረጋጋት፣ በእግዚአብሔር ላይ ተስፋ አለማድረግና ሁል ጊዜ ከሀገራቸው ማዶ ያሉትን ጣዖታት የማምለክ ዝንባሌ በሕይወታቸው ውስጥ ስላደረባቸው እግዚአብሔርን ትተው ለጣዖት ስለተንበረከኩ፣ ለዚህ ነው የዝሙትን ኃጢአት ይገሥጽ ዘንድ እግዚአብሔር ነቢዩ ሆሴዕን እንዳስነሳው የመጽሐፉ ክፍል ይናገራል። ስለዚህ ሰው እግዚአብሔርን ትቶ ለምድራዊ ፈቃዱ ቢገዛ፣ ሰው ከአምላኩ ተለይቶ ኃጢአትን ቢያደርግ፣ ሰው የእግዚአብሔርን ኃይል ትቶ ምድራዊ ነገርን ኃይሉ ቢያደርግ፣ ሰው የእግዚአብሔርን ሐሳብ ትቶ የራሱን ሐሳብ ቢከተል ዘማዊ ተብሎ ይጠራል። ዘማዊነት ማለት በአንድ ነገር ላይ አለመጽናት ማለት ነው። እስራኤላውያን ብዙ ጊዜ በሕይወታቸው በዚህ ኃጢአት ይያዙ ነበረ። አባቶቻቸው በምድረ በዳ ከተለማመዱት ኑሮ የተነሳ
እነዛን የሞሎክንና ሌሎች ጣዖታትን በልባቸው ተሸክመው ስለሚዞሩ አንዳንድ ጊዜ ወደ እግዚአብሔር ሌላ ጊዜ ወደ ጣዖት ዞር የሚሉባቸው በርካታ ዘመናት ነበሩ። ስለዚህ ነው እግዚአብሔር ብዙ ጊዜ እግዚአብሔር በፍቅር ተናገራቸው፣ እግዚአብሔር በበትር ተናገራቸው፣ በነቢያት ተናገራቸው እግዚአብሔር። ነገር ግን ሊሰሙት አልቻሉም። ዛሬም እንዲሁ ነው። እግዚአብሔር በደስታችን ጊዜ በፍቅር የተናገረበትን ዘመን ስላልሰማን በበትር የሚናገርበት ጊዜ ይበዛል በሕይወታችን። የእግዚአብሔር ልጆች እግዚአብሔር ሁል ጊዜ በሕይወታችን ውስጥ ያለው በእኛ ላይ ያለው ዘላለማዊ ዓላማ ፍቅር ብቻ ነው። በፍቅር ሊያድነን የዘላለም ሕይወት ሊሰጠን እግዚአብሔር የታመነ አምላክ ነው። ስለዚህ እነዚህ ሰዎች በሕይወታቸው ዘመን ጀርባቸውን ለእግዚአብሔር ፊታቸውን ለጣዖት እየሰጡ እግዚአብሔርን ያሳዝኑት ነበረ። ራሱ ከመከራ ምድር ነፃ አውጥቷቸው በላያቸው ላይ ነቢያትን ሾሞላቸው፣ ካህናትን ሾሞላቸው እያለ ለካህናት የማይታዘዙ የነቢያትን ቃል የማይሰሙ ነገር ግን ጣዖታትን የሚያመልኩ ፈቃዳቸውን የሚያደርጉ ቢሆኑ እግዚአብሔር ራሱ ሲናገር በነቢዩ አድሮ አብዝቼ ብጠራቸው አጥብቀው ሸሹ ብሎ እግዚአብሔር በዚህኛው የመጽሐፍ ቅዱስ ክፍል ላይ ስለ ሕዝቡ ይናገራል። እግዚአብሔር እንዴት ነው የተናገረው? የእግዚአብሔር ልጆች ኃጢአት ወደ ዓለም ከገባበት ዘመን ጀምሮ እግዚአብሔር ኃጢአተኞች በሕይወት እንዲኖሩ ፍቅሩን እንዲረዱ እግዚአብሔር ያልተናገረበት ዘመን የለም። የመጀመሪያው ጥሪ የተጀመረው የመጀመሪያው ሰው አዳም ከክብር ቦታው ተዋርዶ ኃጢአትን ገንዘብ ባደረገ ጊዜ ከነበረበት ቦታ ከከፍታው በወረደ ጊዜ ክብሩን ባጣበት ሰዓት እግዚአብሔር አዳምን እንደጠራው በኦሪት ዘፍጥረት ምዕራፍ 3 ላይ ተመዝግቦ እናገኛለን። ይህ የእግዚአብሔር ጥሪ በሰው መዋሃድ ውስጥ እግዚአብሔር የተናገረው ንግግር ነው። ሰው ከእግዚአብሔር ሲለይ በሕይወት ውስጥ ውርደት ያጋጥመዋል። ሰው ከእግዚአብሔር ሲለይ ሐዘን ያጋጥመዋል። የልባችንን ሐዘን የሚያቀልልን ከመከራችን ሁሉ የሚታደገን አምላካችን እግዚአብሔር ስለሆነ ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር የመጀመሪያውን ሰው አዳምን በኦሪት ዘፍጥረት ምዕራፍ 3 ላይ ወዴት ነህ ብሎ እንደጠራው እናነባለን። ለምንድን ነው ወዴት ነህ ያለው አዳምን? ምክንያቱም ይህ ሰው ተፈጥሮ የተቀመጠበት ቦታ እግዚአብሔር የሰጠው የቦታ የክብር ቦታ ነው፣ የቅድስና ቦታ ነው። ይህ ቦታ ከቅዱሳን መላእክት ጋር በህብረት የሚኖርበት ቦታ ነው። እግዚአብሔር ራሱ እያናገረው የሚኖርበት ቦታ ነው። ስለዚህ ይሄ ሰው በምክረ ከይሲ ተታለለና ያንን ክብሩን አጣ። ሁል ጊዜ በሕይወታችን ውስጥ ክብር የምናጣው እግዚአብሔር የሰጠንን ነገር ዘንግተን የሰይጣንን ምክር ስናዳምጥ ነው። እግዚአብሔር ለኛ የሰጠን ነገር በቋንቋ የሚገለጥ አይደለም። የእግዚአብሔር ልጆች ተቀዳሚ ተከታይ የሌለውን አንድያ ልጁን አሳልፎ ሰጥቶናል። እርሱ ሥጋውን ቆርሶልናል፣ ደሙን አፍሶልናል። በመስቀል ሞት ከነበርንበት የኃጢአት ኑሮ አምላካችን እግዚአብሔር ታድጎናል። ስሙ ለዘላለም የተመሰገነ ይሁን። ይህንን የማያስብ ሰው፣ ይህንን በዝንጋኤ የሚይዝ ሰው የሚያጋጥመው ውርደት ነው የሚያጋጥመው። ስለዚህ የመጀመሪያው ሰው ከነበረበት የክብር ወንበር ላይ ወደቀ። እግዚአብሔር ወዴት ነህ አለና ጠራው። ዛሬም እግዚአብሔር ይጣራል። እግዚአብሔር ልጆች የት ነው የምንኖረው? ከማን ጋር ነው የምንኖረው? ክርስትናችንን በምን አይነት ሁኔታ ውስጥ ነው የምንኖረው? እኛ እንዴት ባለ አኗኗር ነው የምንኖረው? የጸሎት ሕይወታችን ምን ይመስላል? እንዴት አድርገን ነው የምንጾመው? በዚህ ሁሉ ሕይወት ውስጥ የተናገረን እግዚአብሔር፣ ያዳነን እግዚአብሔር፣ ዘላለማዊ ሕይወትን የሰጠን እግዚአብሔር በየዘመናቱ በካህናት በኩል እግዚአብሔር ሲናገር ነው የኖረው። ከከፍታችን የወረድን፣ ከተቀመጥንበት ቦታ ላይ ዝቅ ያልን፣ ከተሰበሰብንበት የተበተን፣ ልባችንን ለጋኔል አሳልፈን የሰጠን
እግዚአብሔር ዛሬም ይናገራል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ የመጀመሪያው ጥሪ ለአዳም በኃጢአት በወደቀበት ሰዓት የተናገረው ጥሪ ነው። ለምን? እግዚአብሔር መመለሳችንን ይፈልጋላ። እግዚአብሔር ውድቀታችንን አይፈልግም። እግዚአብሔር በዘመናት ውስጥ እየተናገረ ይኖራል። ሌላው ጥሪ ወንድሙን በድንጋይ ቀጥቅጦ ለገደለው ሰው ለቃየን እግዚአብሔር የተናገረው ጥሪ ነው። ኦሪት ዘፍጥረት ምዕራፍ 4 ላይ ስታነቡ እግዚአብሔር ቃየንን አለው ወንድም አቤል ወዴት ነው አለው ይላል። የአቤል መልስ በጣም የሚገርም መልስ ነው። እንደዚህ ነው የቃየን መልስ እንደዚህ ነው ያለው፣ እኔ የወንድሜ የአቤል ጠባቂ ነኝ ወይ? እኔ አላውቅም አለ ይላል። አንዳንዴ ኃጢአት ሕይወታችንን ሲወርሰው በደላችንን ከእግዚአብሔር ፊት ለመሸሸግ የምንጥር በጣም በርካቶች ነን። የእግዚአብሔር ልጆች እግዚአብሔር የተሰወረውን ነገር ያውቃል። በጨለማ የተሰራውን እግዚአብሔር ያውቀዋል። ከፊቱ የሚሸሸግ ማንም የለም። ሁላችንም በፊቱ ራቁቱን እንደቆመንን እግዚአብሔር የልባችን ሐሳብ ይረዳል። ይህ ሰው ወንድሙን ቀጥቅጦ ከገደለ በኋላ እኔ የወንድሜ ጠባቂ አይደለሁም ማለት ኃጢአትን ከሰራ የኃጢአትን ጭቃ ካቦካ በኋላ ዛሬም በእግዚአብሔር ፊት ኃጢአታቸውን የሚሸሽጉ ንስሐን የሚጠሉ እግዚአብሔር ሲናገራቸው ከንስሐ ፈቀቅ የሚሉ ንስሐ ለመግባት ፈቃደኞች የማይሆኑ በምክረ ካህን የማይኖሩ ይልቁንም የካህናትን ስልጣን የሚያቃልሉ በምድሪቱ ላይ በጣም ብዙዎች ናቸው። የእግዚአብሔር ልጆች ንስሐ ኃጢአተኛውን ጻድቅ ያደርገዋል፣ ዘማዊውን ድንግል ያደርገዋል ንስሐ። ስለዚህ በምክረ ካህን መኖር ያስፈልጋል። ካህናት የእግዚአብሔር መልእክተኞች ናቸው። ለዚህ ነው በዚሁ በትንቢተ ሆሴዕ ላይ እንደዚህ ተብሎ ተጽፏል፣ ካህኑ የእግዚአብሔር መልእክተኛ ነውና ሰዎች ሁሉ ቃልን ከከንፈሩ ሊጠብቁ ይገባቸዋል፣ እርሱም የጥበብን ቃል ሊናገር ያስፈልጋል ይላል። ምክንያቱም ካህን የእግዚአብሔር መልእክተኛ ነው። ይህ ዓለም የሚባረከው እግዚአብሔር ቀኙን የሚልከው እግዚአብሔር በረከቱን የሚልከው በካህናት በኩል ነው። ቃየናዊ ሕይወትን ከሕይወታችን ማጥፋት አለብን። እኛ የእግዚአብሔር ልጆች ነን። ስለዚህ ኃጢአትን መሸሸግ፣ ኃጢአትን መደበቅ በእግዚአብሔር ፊት እንድንዋረድ ተቅበዝባዥ እንድንሆን ነው የሚያደርገን። ቃየን ተቅበዝባዥ ሆነው ኃጢአቱን በእግዚአብሔር ፊት ስለሸሸገ ነው። ብዙ ሰው በአይምሮ መቅበዝበዝ ውስጥ ይኖራል። ብዙ ሰው አይረጋጋም። ብዙ ሰው የሰይጣን ማደሪያ ነው። ብዙ ሰው ክፋትን ያደርጋል። ይሄ መቅበዝበዝ የሚመጣው ኃጢአትን ከመሸሸግ የሚመጣ በሽታ ነው። ይሄ እግዚአብሔር ለቃየን እንዲህ ተናግሮት ነበረ። እግዚአብሔር በምድር ላይ ኃጢአት በበዛበት ዘመን ሰዎች ከኃጢአታቸው ይመለሱ ዘንድ እግዚአብሔር ለኖህ ተናግሮታል። ለኖህ ሲናገር ሰው ሁሉ ከጥፋት ይድን ዘንድ እግዚአብሔር ለኖህ አመለከተ። ስለዚህ ሰዎቹ ኃጢአታቸውን እንዲተዉ፣ በደላቸውን እንዲተዉ እግዚአብሔር በኖህ አማካኝነት ተናግሮ ነበረ። እነዚህ ሰዎች ግን ከተጋቡት የኃጢአት ሕይወት ጋር መፋታት አቃታቸው። ዛሬም እንደዚሁ ነው። ዛሬ የኖህ ዘመን ኑሮ ነው የምንኖረው። እግዚአብሔር እየተናገረን ከኃጢአት ነፃ እንድንወጣ ጽድቅንም እንድናደርግ ወደ አማናዊቱ መርከብ ወደምንድንባት ወደ እግዚአብሔር ጉባኤ ወደ ቤተ ክርስቲያን እንድንሰበሰብ እግዚአብሔር እየነገረን እያለ ዛሬም ከኃጢአት ጋር ቀጠሮ ያላቸው በጣም ብዙዎች ናቸው። በዚህ በእግዚአብሔር ጉባኤ ላይ የማይሰበሰቡ፣ በመቅደስ ውስጥ የማይገኙ፣ የእግዚአብሔርን ማዳን የማይሹ ነገር ግን የእግዚአብሔርን ምሕረት በአንደበታቸው እየተናገሩ በሕይወታቸው የማይኖሩበት ጥፋታቸው የቀረበ በጣም ብዙ ሰዎች ናቸው። እነዚያ በኖህ ዘመን የነበሩት ሰዎች እግዚአብሔር መሐሪ ነው። ስለዚህ ጥቂት ዘመን ለንስሐ ይበቃል እያሉ በእግዚአብሔር ላይ ያፌዙ ነበረ። ለዚህ ነው ጠቢቡ ሲናገር ሲራክ እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትስራ ተበቅሎ እንዳያጠፋ ይላል። ለኃጢአት ቀጠሮ አይሰጥም። ኃጢአት በሽታ ነው። ኃጢአት ደዌ ነው። ኃጢአት ልብን ያቆስላል፣ እንባን ያፈሳል። ኃጢአት ኃይለኛውን ያደክማል፣ ተቅበዝባዥ ያደርጋል። የእግዚአብሔር ልጆች በኃጢአት ለመኖር ጊዜያችሁን አታራዝሙ። በኃጢአት የኖርንበት ዘመን
ለኛ የተረገመ ዘመን ነው የኖርንበት ዘመን አይደለም። ለኛ የተወደደው ዘመናችን በመስቀል ላይ ከተሰቀለልን ከኢየሱስ ክርስቶስ ጋር የኖርንበት ዘመን ነው። ስሙ ለዘላለም የተመሰገነ ይሁን አምላካችን። ከሱ ጋር የኖርንበት ዘመን ያ ዘመን ያማረ ዘመን ነው፣ የተቀደሰ ዘመን ነው። እሱን ያመለክንበት፣ ለሱ የተገዛንበት፣ ኃጢአትን የተፋንበት፣ ጽድቅን ያደረግንበት፣ እሱን ያመሰግንበት ዘመን የተወደደ ዘመን የሚባለው ያ ዘመን ነው። እነዚያ ሰዎች በእግዚአብሔር ቅጣት ውስጥ የወደቁት ከኃጢአት ጋር ቀጠሮ በመያዛቸው ምክንያት ነው። ስለዚህ እግዚአብሔር በሚናገርበት ጊዜ ከኃጢአት ጋር ያለንን ቀጠሮ ማቋረጥ ያስፈልጋል። እግዚአብሔር ብዙ ዘመን ነው የተናገረው። ሁን እግዚአብሔር ስለተናገረበት በቃሉ ስላለበት ተናግረን ዘርዝረን ልንጨርሰው አንችልም። እግዚአብሔር አስቀድሞ በአባቶች በኩል ተናግሯል። እግዚአብሔር በነቢያት ተናግሯል። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ እንደተናገረው በመጨረሻው ዘመን ግን ሁሉን ወራሽ ባደረገው ተቀዳሚ ተከታይ በሌለው በውድ ልጁ በዚህ ዘመን ለኛ ተናገረናል። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ተናገረን፣ እግዚአብሔር አስተማረን። የእግዚአብሔር ልጆች የተናገረበት ዓላማ፣ እግዚአብሔር ድምፁን ወደኛ የላከበት ዓላማ ለምንድን ነው? እግዚአብሔር ወደኛ ድምፁን የሚልከው እግዚአብሔር ለኛ የሚናገርበት ዋነኛው ዓላማ በኃጢአት የታመመውን ሰው ይፈውሰው ዘንድ እግዚአብሔር ይናገራል። ኃጢአት ደዌ ነው። ስለዚህ መፈወስ ያስፈልገዋል። ይሄ የኃጢአት ደዌ ደግሞ የሚፈወሰው እግዚአብሔር በቃሉ ይናገራል። ቃሉን የሚሰማ ሰው፣ ፈቃዱንም የሚያደርግ ሰው ከዚህ ደዌ መፈወስ ይችላል። እግዚአብሔር የሚያስተምረው ከኃጢአት ደዌ ነፃ እንድንወጣ ነው። የእግዚአብሔር ልጆች ለዚህ ነው ክብር ይግባውና ጌታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ሲናገር እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም ምን አላለሁ አለ አሳርፋችኋለሁ አለ። ስሙ ለዘላለም የተመሰገነ ይሁን። የሚያሳርፈን እሱ ነው። የእሱ ክንድ ያሳርፋል። ሲናገር እኔ ቀንበሬ ልዝም ሸክሜም ቀሊል ነው አለ። አያችሁ፣ ለመከራ ያልጠራን፣ ለእስራት ያልጠራን፣ ለልጅነት የጠራን፣ ለክብር የጠራን፣ ለልግስና የጠራን፣ ከጨለማ ሕይወት ወደ እውነተኛው ብርሃን እንድንወጣ የጠራን፣ ከሞት ወደ ሕይወት የጠራን፣ በክብር ሊያኖረን የጠራን አምላካችን እግዚአብሔር ነው። ስለዚህ እግዚአብሔር ከኃጢአት በሽታ ነፃ ሊያወጣን ወዶ እግዚአብሔር ይናገራል፣ እግዚአብሔር ያስተምራል። ይህን ጥሪ የሰሙ ይህንን መልእክት የተቀበሉ ሰዎች ከኃጢአተኝነት ሕይወታቸው ተለይተው እግዚአብሔርን በጽድቅ አመስግነውት የመንግሥተ ሰማያት ዜጎች ሆነዋል። ቅድስናን ገንዘብ አድርገዋል። ሕይወታቸው ያማረላቸው የተወደደላቸው ሆነዋል። እግዚአብሔር ከኃጢአት ጠርቷቸው በክብር ወንበር ላይ የተቀመጡ በመንግሥተ ሰማያት ያረፉ በጣም ብዙ ናቸው። በጣም ብዙ። እግዚአብሔር ከኃጢአት ነፃ ሊያወጣ ይጠራል። እናንተ ሸክማቸው የከበደ አለ። ይህ ዓለም ጎብጠን እንድንኖር አጎንብሰን እንድንሄድ ጨለማ ውስጥ እንድንርመጠመጥ የሚያደርገን ይሄ ክፉ ዓለም ነው። የዚህ ዓለም ሐሳብ የሚያልቅ ሐሳብ አይደለም። እኛ ድፍረት ኖሮን እግዚአብሔር ያድናል ብለን ካልቆረጥነው በስተቀር ይህ ዓለም እጅግ ክፉ ዓለም ነው። የእግዚአብሔር ልጆች ወደሚሰበስበን ክንዱ ብርቱ ወደ ሆነው ወደሚናገረን ወደ አምላካችን መጠጋት ያስፈልጋል። እግዚአብሔር ሲናገር መስማት ያስፈልጋል። በኃጢአት የታመመውን ይፈውሰው ዘንድ እግዚአብሔር ይጣራል። እግዚአብሔር ይጣራል። ይገርማችኋል። ኃጢአት ያደከማቸው፣ ኃጢአት ያሳፈራቸው፣ ኃጢአት ያስጎነበሳቸው ቀና ብለው የሄዱት እውነተኛውን መድኃኒት እግዚአብሔርን ተመልክተው ኃጢአታቸውን ተናዘው ኃጢአታቸውን ተፍተው ከርግማናቸው ነፃ ወጥተው ወደ አምላካችን የተጠጉት
ቅድስናን ገንዘብ አድርገዋል። ስለዚህ በኃጢአት የታመመ ሰው ወደ እግዚአብሔር እንዲጠጋ እግዚአብሔር ይጠራል፣ እግዚአብሔር ይናገራል፣ እግዚአብሔር መልእክቱን ያስተላልፋል። የእግዚአብሔር ልጆች አሁን ስለነዚህ ሁሉ ሰዎች መናገር ጊዜ ላይበቃን ይችላል። በዚህ በሉቃስ ወንጌል ምዕራፍ 7 ከቁጥር 35 ጀምሮ ታሪኩ የተመዘገበው ይሄንን ነው የሚያሳየው። ኃጢአት ያቅበዘብዛት የነበረችው ሴት፣ መሄጃ ያጣችው ሴት፣ ያ የፊተኛው ኪዳን በድንጋይ ተወግራ እንድትሞት የታዘዘባት ሴት ኢየሱስ ክርስቶስ እግር ላይ ተንበርክካ ስታለቅስ ስለ ኃጢአቷም ስታነባ ኃጢአቷ ወደቀላትና እሷ ግን ከእግሩ ላይ በክብር ተነሳች። ስሙ ለዘላለም የተመሰገነ ይሁን። ታሪኩን ቤታችሁ አንብቡት። ስለዚህ ሁል ጊዜ እግዚአብሔር ከኃጢአት ባርነት ነፃ እንድንወጣ እግዚአብሔር ይጠራናል። እግዚአብሔር ከተያዝንበት ክፉ ደዌ እግዚአብሔር ይፈውሰን። ኃጢአት ደዌ ነው። እግዚአብሔርን በሕይወታችን ውስጥ ያሳጣናል፣ እንባችንን ያፈሰዋል፣ መከራችንን ያበዛዋል። ስለዚህ ከኃጢአት ነፃ እንድንወጣ እግዚአብሔር ይጣራል። እግዚአብሔር የሚጣራው የራቀውን ያቀርበው ዘንድ ነው። ብዙዎቻችን በርቀት ነው የምንኖረው፣ እስከ ዛሬም ድረስ በርቀት። የእግዚአብሔር ልጆች መቅደሱን እናንተ ገንዘባችሁን አውጥታችሁ መቅደሱን ትሰሩታላችሁ፣ ግን አትኖሩበትም። ለማትኖሩበት ለምንድን ነው የምትለፉት? በመቅደሱ ውስጥ መኖር ያለባችሁ እናንተ የእግዚአብሔር ልጆች ናችሁ እኮ። እናንተ የንጉሱ ልጆች ናችሁ በቤት መኖር ያለባችሁ። ስለዚህ ሁል ጊዜ በመራቅ ነው የምንኖረው። ለምንድን ነው ርቀን የምንኖረው? ምስጋናችን በሩቅ፣ ጸሎታችን በሩቅ፣ አምልኳችን በሩቅ። ለምን ጠጋ እንልም ወደ መቅደሱ? ለምን አንሰበሰብም? ለምን ተበትነን እንኖራለን? የተበተኑ በጎች በቀበሮ ለመበላት ብዙ እድል አላቸው። የእግዚአብሔር ልጆች ተበትናችሁ አትኑሩ። ወደ መቅደሱ መግባት ነው። በዚያ ውስጥ የሕይወት ምግብ አለ። በዚያ ውስጥ የሕይወት መጠጥ አለ። በዚያ ውስጥ ነፍስን የሚያረሰርሰው ሕያው ቃል የእግዚአብሔር ቃል አለ። በዚያ ውስጥ ኃጢአትን የሚገስጽ ጸሎት አለ በዚያ። ስለዚህ ከመበተን ወደ መሰብሰብ ነው። እግዚአብሔር የተበተኑትን ይሰበስባቸው ዘንድ እግዚአብሔር ለሕዝቡ ይናገራል። ለዚህ ነው አብዝቼ ጠራኋቸው ብሎ የተናገረው። ክብር ይግባውና ጌታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 12 ላይ ስታነቡ ሕዝቡን አያቸው ይላል። አያቸውና አዘነላቸው። እረኛ እንደሌላቸው በጎች ተበትነው ነበርና አዘነላቸው ይላል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እውነተኛው እረኛችን ወደ እሱ እንድንሰበሰብ ፈቃዱን እንድናደርግለት እግዚአብሔር ይጣራል፣ እግዚአብሔር ይናገራል፣ እግዚአብሔር ያስተምራል። ግን የኛ መልስ ምንድን ነው የሚሆነው? ብዙ ጊዜ ነው የምንማረው። እንደው በጣም ነው የሚያሳዝነው። አንዳንድ ጊዜ እኮ እሑድ በጣም ብዙ ሆነን እንመጣለን። ልጆቻችንን ወደ ሥጋው ደሙ ይዘናቸው እንቀርባለን። እኛ ሳንቆርብ እንመለሳለን። መቼ ነው ይሄ የሚያበቃው? መቼ ነው ይሄ መሰናክል የሚሰበረው? መቼ ነው እኛ ተሰልፈን በአምላካችን ፊት በመስቀሉ ፊት የምንቆመው? ያንን የሕይወት እንጀራ የምንበላው፣ ያንን የሕይወት መጠጥ የምንጠጣው መቼ ነው? ዜግነታችንን ሰማያዊነታችንን የምናረጋግጠው መቼ ነው? እስከ መቼ ነው ተበትነን የምንኖረው? እግዚአብሔር የተበተኑትን ይሰበስባቸው ዘንድ እግዚአብሔር ይናገራል። እግዚአብሔር ይናገራል። ያዘኑትን ያጽናና ዘንድ እግዚአብሔር ይናገራል። እግዚአብሔር በዚህ ዓለም ላይ ልባችን የተሰበረው እንባችን የፈሰሰው በጣም ብዙዎች ነን። የሚያጽናናን ግን አምላካችን እግዚአብሔር ብቻ። ያለሱ የሚያጽናና፣ ያለሱ የልብን ሐዘን የሚያርቅ፣ ያለሱ እንባን የሚያብስ ማንም የለም። ስሙ ለዘላለም የተመሰገነ ይሁን። ታስታውሳላችሁ፣ ያ የወደው የነበረው ቤተሰብ፣ በቤታንያ ይኖር የነበረ ያ የተወደደ ቤተሰብ
ክርስቶስን እንደ እናትና እንደ አባት አድርጎ ይኖር የነበረ የአልዓዛር ቤተሰብ ትዝ ይላችኋል። ጌታ 4 ቀን ቢታንያ ሳይሄድ ቢቀር አልዓዛር ሞተ። በዚህ በሉቃስ ወንጌል ምዕራፍ 10 እና በዮሐንስ ወንጌል ምዕራፍ 11 ላይ ታሪኩ የተጻፈው ማለት ነው። አልዓዛር ሞተ። ጌታ አልዓዛር እንደሞተ ስለሚያውቅ ለደቀ መዛሙርቱ ወደ ቤታንያ ሄዳለሁ፣ አልዓዛር ተኝቷል፣ አስነሳዋለሁ አለ። ሰዓቱ ቀትር ስለነበረ ደቀ መዛሙርቱ እሱ እንቅልፉን ሲጨርስ ይነሳል፣ ስለዚህ ወደዛ መሄድ አያስፈልግም አሉ። ይህንን ሁሉ ነገር የሚያውቀው ድካምን የሚያውቀው እግዚአብሔር ነው። ጌታ ግን ስለመሞቱ እየተናገረ ነበር። እንዲህ እያለ እየተናገረ አንድ ሰው መጣና የምትወደው አልዓዛር ሞቷል አለው። ጌታ ተነሳና ወደ ቤታንያ ሄደ። ሁለቱ የአልዓዛር እህቶች በወንድማቸው ሞት ልባቸው ተሰብረዋል። መጣችና ማርያም የምትባለው ጌታ ሆይ አንተ ከኛ ጋር ብትሆን ኖሮ ወንድማችን አይሞትም ነበር አለችው። እውነት ነው። ክርስቶስ ሞታችንን የገሰጸልን ሕይወታችን ነው። ከሱ ጋር የሆነ የዘላለም ሞት የለበትም። ስሙ የተመሰገነ ይሁን። ማንም የዘላለም ሕይወታችን ነው። እሱ ሞታችንን በመስቀል ገስጾታል፣ አስወግዶታል። ከመንገዳችን ላይ የሚቃወመን አጥፍቶታል። ስለዚህ በአባታችን በእግዚአብሔር ፊት መመላለሳችን በእርሱ እውነት ሆናል። ስሙ ለዘላለም የተመሰገነ ይሁን። ለዚህ ነው ያቺ ሴት አንተ ከኛ ጋር ብትሆን ኖሮ አለችው። እሱ ሕይወት የሕይወት መገኛ የዘላለም ሕይወት እንደሆነ ስላወቀች እህቷን መጣችና ማርታ ጌታ ሆይ አንተ ከኛ ጋር ብትሆን ኖሮ እኮ ወንድማችን አይሞትም አለችው። ብታምኝስ ወንድምሽ ይነሳል አላት። በዛ ዘመን በዛ ሰዓት ትንሣኤ ሙታን የለም በሚባልበት ሰዓት ስለ ትንሣኤ ሙታን የተናገረችው ሴት ይህች ናት። አውቃለሁ በትንሣኤ እንደሚነሳ አውቃለሁ አለችው። በጣም ይገርማል። ለምን እነዚህ ቤተሰቦች ክርስቶስን በሚገባ አምነውበታል ማለት ነው። አያችሁ፣ ሰው በክርስቶስ ሲያምን በቃሉ ሙሉ ይሆናል። የእግዚአብሔርን ቃል ይማራል፣ ያጠናል፣ እንደ እግዚአብሔር ቃል ይመላለሳል። ለዚህ ነው አይዞሽ ወንድምሽ ይነሳል አላት። የተናገረው ጌታ በመቃብር የነበረውን ወንድማቸውን አስነሳና የልባቸውን ሐዘን የዓይናቸውን ላይ እንባበሰላቸው። ስሙ ለዘላለም የተመሰገነ ይሁን። እሱ ዘላለማዊ ሐዘንን ያስቀራል። የእግዚአብሔር ልጆች ለዚህ ነው በሱ ካላመን የእንባችን መፍሰስ የመከራችን ብዛት ሊቋረጥ አይችልም። በዚህ ዓለም ላይ አመፃና ሽንገላ የሚናገር አፍና አንደበት የሚዘጋበት ሰዓት ይመጣል። ሊቁ በቅዳሴው ላይ ያን ጊዜ እናት የሴት ልጇን ጩኸት አትሰማም ተብሎ ተጽፏል። ምን የሚያደርጉ እግዚአብሔርን የማይሰሙ ኃጢአትን የሚሰሩ ወደ አምላካቸው ያልቀረቡ ጩኸታቸው ይበዛል። እናት የሴት ልጇን ጩኸት አትሰማም ተብሎ ነው የተጻፈው። ስለዚህ ከመከራ ነፃ የሚያወጣ እንባችንን የሚያብስ ሐዘናችንን የሚያርቅልን አምላካችን እግዚአብሔር ነው። ስለዚህ ወደ እሱ መጠጋት ነው። በመከራ ቢሆን በሐዘን በችግር ሁሉ ወደ እሱ ስንጠጋ እግዚአብሔር ከሐዘናችን ነፃ ያወጣናል። ስሙ ለዘላለም የተመሰገነ ይሁን። ያንን ቤተሰብ እንባ ያበሰለት ክርስቶስ ነው። የዛን ቤተሰብ የልብ ቁስለት የፈወሰው ክርስቶስ ነው። የእግዚአብሔር ልጆች ብዙ እንባ አለብን። ያለ እግዚአብሔር ክንድ መቋቋም የማንችለው ብዙ የልብ ሐዘን አለብን። እግዚአብሔር ካረዳን በስተቀር ልንቋቋመው የማንችለው። ስለዚህ እግዚአብሔር ሲጠራን ማድመጥ ነው። እግዚአብሔር ሲናገረን ማድመጥ ነው የሚሻለው። የእግዚአብሔር ልጆች አንዳንዴ በጣም ያሳዝናል። እግዚአብሔር በሚያውቀው እንደው እኮ እዚህ ከኋላ ያሉትን መምህራን ታውቋቸዋል፣ ሲያስተምራቸዋል። በመጻሕፍቱ እጅግ የለፉ ናቸው።
ግን የኛ ጠባይ የእስራኤል ጠባይ እስራኤልያን ምን አላቸው መጽሐፉ? ዘማን ናቸው። ለምን? ሰው አይተው የሚኖሩ የአሕዛብን ኑሮ የሚናፍቁ የሰማይና የምድር ፈጣሪ እግዚአብሔር ንጉሳቸው ተብሎ አምላካቸው ተብሎ እያለ የአሕዛብን ኑሮ የሚናፍቁ ዘማውያን እንዲህ ያለ ሕይወት የነበራቸው ናቸው። ዛሬም እንዲሁ ነው። ዛሬም እንዲሁ ዓይናችንን ሰው ላይ ተክለን ክርስቶስን ሳናይ የታወርንበት ዘመን ምንም ይሁላችሁ። የትምህርቱ ፍጻሜ ሥጋውን እንድንበላ ደሙን እንድንጠጣ በሃይማኖት እንድንኖር ሌላ ምንም ቢናገር ከዚህ ውጭ ሌላ ጉዳይ የለውም። የቤተ ክርስቲያኒቱ መልእክት ንስሐ ገብተን ሥጋውን በልተን ደሙን ጠጥተን ራሳችን እንድናዘጋጅ ነው። ኢየሱስ ክርስቶስ እመጣለሁ ስላለ እውነተኛው ፈራጅ ስለሚመጣ ይህንን ዓለም የሚያሳልፈው ጌታ ስለሚመጣ ወደ ዘላለማዊ መንግስቱ የሚሰበስበን ጌታ ስለሚመጣ ስሙ ለዘላለም የተመሰገነ ይሁን። ይመጣል ክርስቶስ። እንደዚህ ከሆነ ዓይናችሁን ከሰው ላይ አንሱ። ጉዳዩ ይሄ አጣፍጦ የመናገር ጉዳይ አይደለም። ጉዳዩ ከክርስቶስ ጋር የመኖር ጉዳይ ነው። ጉዳዩ ሃይማኖትን የመጠበቅ ጉዳይ ነው። ጉዳዩ ለእግዚአብሔር ቃል የመታዘዝ ጉዳይ ነው። ሰው በዚህ ዓለም ላይ የሚጠፋው ሰውን ሲያይ ነው። መጽሐፍ ቅዱስ በጣም የሚገርመኝ አንድ በዚህ በሐዋርያት ሥራ ምዕራፍ 3 ላይ አንድ የተጻፈ ታሪክ አለ። ቅዱስ ጴጥሮስና ቅዱስ ዮሐንስ በ9 ሰዓት ለጸሎት ወደ ቤተ እግዚአብሔር ይወጣሉ ይላል ቃሉ። ሲወጡ ረጅም ዓመት 40 ምናምን ዓመት የሰሎሞን መመላለሻ በምትባለው ደጅ ላይ ቁጭ ብሎ የሚለምን አንድ ሰው አለ። መራመድ የማይችል ብዙ ዘመን ነው የተቀመጠው። ጴጥሮስና ዮሐንስ ወደዛ ሲመጡ እጁን ዘረጋና ስመ እግዚአብሔርን እየጠራ ይለምናቸዋል። ጴጥሮስ እንዲህ አለው፣ ወደኛ ተመልከት አለው። የምንሰጥህ ብርና ወርቅ የለንም፣ ያለንን ግን እንሰጥሃለን አለው። አሁን ይሄ ሰው ብርና ወርቅ ፈላጊ ነው። ጴጥሮስ ያለን እንሰጥሃለን ሲለው ምን እንደሆነ አልተገነዘበም። የእግዚአብሔርን ስጦታ ተመልከቱ። ስለዚህ ጴጥሮስ ምን አለው? ተነስና በኢየሱስ ክርስቶስ ስም ተመላለስ አለው። 40 ዓመት የተቀመጠው ሰው ብድግ አለና ዘለለ። ስሙ ለዘላለም የተመሰገነ ይሁን። ስጦታ፣ የእግዚአብሔር ስጦታ ይሄ ነው። የእግዚአብሔር ስጦታ አያችሁ። ሁል ጊዜ ውጭ ቁጭ ብሎ ይለምን የነበረው ሰው በሕይወት ዘመኑ ከ40 ዓመት በኋላ ጴጥሮስና ዮሐንስን ተከትሎ ወደ ቤተ መቅደስ ገባ። ያልቅ እዛ የተሰበሰበው ሰው ሁሉ ጴጥሮስና ዮሐንስን ያያቸዋል። ለምን? ይሄ ሰው ሲራመድ አይተውት አያውቁማ። ተሸክሞ አምጥተው ነው የሚያስቀምጡት። ሲራመድ አይተውት አያውቁም። ድኩር ብለው ተደንቀው ያዋቸዋል። ጴጥሮስ ምን እንዳለ ታውቃላችሁ? የሚገርመው ቃል እዚህ ጋር ነው ያለው። እናንተ የእስራኤል ሰዎች ሆይ አላችሁ። ቃሉን አንብቡት ቤታችሁ። እናንተ የእስራኤል ሰዎች ሆይ ስለምን እኛን ትኩር ብላችሁ ትመለከታላችሁ? ይሄንን ሰው እኛ ጤነኛ ያደረግነው ይመስላችኋል? አለ። አንደኛ ሐዋርያት ሕይወታቸው ቅዱስ ስለሆነ ይሄ ነገረ ትሕትና ነው። እግዚአብሔር ጸጋ ሰጥቷቸዋል። የታመሙ እንዲፈውሱ፣ ሙት እንዲያስነሱ፣ ለምጻም እንዲያነጹ ስልጣን ሰጥቷቸዋል እግዚአብሔር። ግን ጴጥሮስ ምን አለ? የሰው አስተያየት ምን አላቸው? ይሄንን ሰው እኛ ጤነኛ ያደረግነው ይመስላችኋል ወይ አለና እናንተ ሰቅላችሁ የገደላችሁት የእርሱ ስም ይሄን ሰው ፍጹም ጤነኛ አደረገዋል። ስሙ ለዘላለም የተመሰገነ ይሁን። ይሄን ያለበት ምክንያት ሰዎቹ አይናቸው እነሱ ላይ ስለተከሉ ነው። አይናችሁን ሰው ላይ አትትከሉ። አንሱ ከሰው ላይ አይናችሁን አንሱ ከሰው ላይ። ኢየሱስ ክርስቶስን ያዳናችሁን አምላክ መስቀሉን ተመልከቱ። እግዚአብሔርን ተመልከቱ። መስጠትና ማዳን የሚችለውን የዘላለምን አምላክ ሥላሴን ተመልከቱ። ስሙ ለዘላለም የተመሰገነ ይሁን። ሰው ስታዩ እውራን ትሆናላችሁ። እግዚአብሔርን የሚያይ በዘላለም ብርሃን ውስጥ ይኖራል። ሰው ያየንበት ዘመን በጣም ብዙ ዘመን ነው። እግዚአብሔር ካላለ ቅድስናን የሚሰጥ እግዚአብሔር ነው። ፈውስን የሚሰጥ እግዚአብሔር ነው። ማዳን የሚችለው እግዚአብሔር ነው።
አይናችሁን ከሰው ላይ አንሱ። ኢየሱስ ክርስቶስን ተመልከቱ። ወደ መቅደሱ እዩ። እንድትድኑ መዳን የሚቻለው እግዚአብሔርን በማየት ነው። ብዙዎቻችን የምንጎዳው በዚህ ነው። ስለዚህ እግዚአብሔር ያዘነውን ልብ ደስ ያሰኛል፣ ያዘነውን ያጽናናዋል። እግዚአብሔር ለዚህ ነገር እግዚአብሔር ይናገራል። ከሐዘናችን ነፃ ሊያወጣን እንባችንን ሊያብስልን ወዶ ይህ ዓለም ብዙ ጊዜ ያሳዝኑናል። ያመንነው ሲከዳን፣ ተስፋ ያደረግነውን ስናጣ፣ እጃችን ላይ ያለው ሲሰበር፣ ነገን ተስፋ አድርገን ነገ ጨለማ ሲሆንብን፣ ሰማይ የተደፋ ሲመስለን፣ በዚህ ነገር ሁሉ ልባችን አዝኗል። በዚህ ነገር ሁሉ አይናችን እንባን አፍሷል። እንባን የሚያብስ ከልብ ሐዘን ነፃ የሚያወጣው ግን አምላካችን እግዚአብሔር ነው። እግዚአብሔር ልጆች ለዚህ ነው አብዝቼ ጠራኋቸው ያለው። ለዚህ ነው ከሐዘናችን ነፃ ሊያወጣን እግዚአብሔር ይናገረናል። እግዚአብሔር የደከሙትን ያበረታ ዘንድ እግዚአብሔር ይናገራል። ደካሞች ይበረታሉ በሱ። ይገርማችኋል፣ ደካሞቹ በዚህ በማርቆስ ወንጌል ምዕራፍ 10 ላይ አንድ የተጻፈ ታሪክ አለ። በዚያ በኢያሪኮ መንገድ ላይ ቁጭ ብሎ ይለምን የነበረ አንድ ዓይነ ስውር ሰው ኢየሱስ ክርስቶስ ባጠገቡ ሲያልፍ የዳዊት ልጅ ማረኝ እያለ ይጮሃል። የዳዊት ልጅ ማረኝ እያለ እየደጋገመ ይጮሃል። እሱ እንዳልሰማ ዝም አለ። አያችሁ፣ እንደማይሰማ ዝም ይላል፣ እንደማይሰቸል ይላል የሚለው ቅዳሴ ለዚህ ነው። አያችሁ፣ ቸር ነው እሱ፣ ስጦታው ብዙ ነው። ግን አንዳንዴ ዝም ሲል እግዚአብሔር ረሳኝ እንላለን። ችኩሎት በፍጹም እግዚአብሔር የረሳው እዚህ ውስጥ የለም። ስሙ ለዘላለም የተመሰገነ ይሁን። እሱ ማንንም አይረሳም። እግዚአብሔር በኢሳይያስ ሲናገር እናት ልጇን ልትረሳ ትችል ይሆናል፣ እኔ ግን አልረሳሽም ብሏል። ስሙ ለዘላለም ይመስገን አምላካችን። በፍጹም እግዚአብሔር አይረሳም። አያችሁ፣ እንደማይሰጥ ቸል ይላል፣ እንደማይሰማ ዝም ይላል። ያ ሰው ደጋግሞ ሲናገር ዝም፣ ጌታ እያለፈ ዝም። ጌታ ሲያልፍ ሰዎች ተከታዮች ምን እንደፊት አቀር ዝም በል አንተ ዝም በል ለመምህሮች ሆነና እንዲህ አይነት አስተናጋጆች አሉ። አንዳንድ የማይመለከታቸው ሰዎች የማይመለከታቸው ይገርማቸዋል። ዝም በል ምናምን እያሉ ይጮሁበታል። ሰውዬው የእሱ ዓላማ የገባው ጉዳይ ከዚህ ድካም ነፃ የሚያወጣው ከዚህ የጨለማ ሕይወት የሚገላግለው እሱ ብቻ እንደሆነ ስላወቀ ሰዎቹ ዝም በል ሲሉት እርሱ ግን አብዝቶ ይጮህ ነበር ይላል ሰውየው። አያችሁ፣ ወደ እግዚአብሔር እንደዚህ ነው የሚቀረበው። ዓለም መከራ ሲያበዛብን፣ እንቅፋት ሲመጣ በዚያ ሰዓት አብዝተን ወደ እግዚአብሔር መጮህ ነው። ወደ እግዚአብሔር መጮህ አምላካችን ስለማይሰማን አይደለም። አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል የሚል ኪዳን የሰጠን ጌታ ነው። ስሙ ለዘላለም የተመሰገነ ይሁን። የእሱ ቃል ለዘላለም አይታጠፍም፣ አይታጠፍም። የእግዚአብሔር ቃል አብዝቶ መጮህ ነው። በእግዚአብሔር ብቻ እሱን መለመን ነው፣ ለእሱ መናገር ነው። ያ ሰው አብዝቶ ሲጮህ ሰዎቹ ዝም በል ሲሉት እሱ ሲጮህ ጌታ ጥሩታል። አያችሁ፣ ለካ ሰምቶታል። አይካችን እግዚአብሔር ነው። ከድካማችን ነፃ ሊያወጣን እግዚአብሔር ወደኛ ይመጣል። ያ ሰው ጨርቁን ጣልና እየዘለለ ወደ ክርስቶስ ሄደ ይላል። ምን ትፈልጋለህ አለው። ምንድን ነው ፈልገው አለው። አያችሁ፣ እግዚአብሔር ፍቅሩን ታውቃላችሁ። ይውላችሁ ፈቃዳችን ሁሉ ይከተላል እኮ እግዚአብሔር። በጣም የሚገርመው የምትፈልገው ምንድን ነው አለው። ጌታ ሆይ አይ ዘንድ ነው አለው። እምነትህ አድኖሃል ስለው አይኑ በራለት ይላል። ስሙ ለዘላለም የተመሰገነ ይሁን። ከድካሙ ነፃ ወጣ። አያችሁ፣ ስለዚህ እግዚአብሔር ከድካማችን ነፃ ሊያወጣን እግዚአብሔር ይጣራል፣ እግዚአብሔር ይናገራል። ከድካም ነፃ እንድንወጣ እግዚአብሔር ይናገረናል። እግዚአብሔር የወደቀውን ያነሳ ዘንድ እግዚአብሔር ይናገራል። ኃጢአት የጣለው ኃጢአት ያደከመው ወድቄአለሁ ተስፋ ቆርጫለሁ ያለው እግዚአብሔር ይናገረዋል ነፃ ይወጣ ዘንድ። ታስታውሳላችሁ፣ በዚያ መልካም መመላለሻ በምትባለው ቦታ ላይ
38 ዓመት ሙሉ ተኝቶ የነበረውን ሰው ትዝ ይላችኋል። ይሄ ሰው ይገርማችኋል። እንደው ቃሉን ዝም ብላችሁ በአንክሮ ስታዩት 38 ዓመት አልጋ ላይ ተኝቷል ይላል። ይሄን ሰው ማስታመን ይችላል እንዴ ሰው? ለዛ እኮ ነው የጣሉት እኮ አንተ እኮ ለዛ ሰልችቷቸው። ሰው ይሰለቻል። እግዚአብሔር ግን በዘመን ሁሉ ይሸከመናል። በዘመናችን ሁሉ የሚሸከመን እግዚአብሔር ነው። ሰልችቷቸው ነው የጣሉት። ምክንያቱም በምኑ ይታወቃል? በመልሱ ልትድን ትወዳለህ ሲለው ታቅፎ ውሃው ሲናወጽ ወደ ወንዙ የሚከተይ ሰው የለም ማለት ሰው የለኝም አለው። እውነት ነው። እርሱን ከድካሙ ነፃ አውጥቶ ከወደቀበት አንስቶ እንደ ሰው የሚያቆመው እውነተኛው የእግዚአብሔር ልጅ የድንግል ማርያም ልጅ አምላክ እርሱ እውነተኛው አምላክ ስለተገለጠ ሰው የለኝም አለ። ሰው ለሌለው ሰው ሆኖ የተገለጠው ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እንዲህ ያለው 30 ዓመት ስለሆነ ይላሉ መምህራኑ ውሃው ሲናወጥ ታቅፎ ያስገባኛል ብሎ ነው። እያችሁ ሲያየው ጎልማሳ ሆኖ ሲያየው በቃ እሱ ብድግ አድርጎ ውሃው ውስጥ ከተያይና ይፈወሳል ብሎ ነው። እሱ እንደዚህ ያለ ተናገረው። ተነስና አልጋን ተሸክመ ሄዳለሁ። 38 ዓመት የተኛ ሰው አልጋ መሸከም ይችላል? ይችላል። አያችሁ የፈውስ ታላቅነት ነፍስንም ስጋንም ነው የሚፈውሰው እሱ። 38 ዓመት አልጋ ላይ የተኛን ሰው በደዌ የተያዘ ሰው ምን ያክል አካል ምን ያክል ኃይል እንደሚኖረው እስኪያስቡ። አልጋውን ብድግ አደረገና ተሸከመና ሲጓዝ መጡ ሰዎች ደግሞ እንዴት በሰንበት አልጋን ተሸከመ? ይውላችሁ የሰውየው ችግር ያንን ውሃ መልአኩ ሲባርከው እዛ ውሃ ውስጥ የሚያስገባው ሰው ነው ያጣው። እነዚያ በመከራው ቀን ያልተገኙ ሰዎች በፈውሱ ቀን መጡና ለምን አልጋን ተሸከምካል? አይ ሰው ክፉ ነው እኮ ይገርማቸዋል። አቤት የሰው ጠባይ፣ አይ የሰው አስቸጋሪነት። እንዲህ ነው ሁሉ ጊዜ አያችሁ። በመከራው በደዌው ቀን አልነበሩም እዛ። ሲድን ግን አልጋውን በሰንበት ተሸከመ ብለው ግርግር ፈጠሩ። ሰንበትን ሽራ ሚናምን አሉ። ጌታ ምን ብሏል? የሰው ልጅ ለሰንበት ጌታዋ ነው። ከናንተ መካከል አህያው ወይም በጉ በሰንበት ጉድጓድ ቢገባበት የማያወጣ ማን ነው? እንግዲያው እናንተ ከነሱ ትበልጣላችሁ አለ። ስሙ ለዘላለም የተመሰገነ ይሁን። አምላካችን ክብራችን እግዚአብሔር ነው። ስለዚህ ሊጠግነን እግዚአብሔር ይናገራል። ከድካማችን ሊያነሳን ከወደቅንበት ሊያነሳን እግዚአብሔር ይናገራል። የቆሰለውን ይፈውሰው ዘንድ እግዚአብሔር ይናገራል። ሁሉ ሰው የኃጢአት ቁስለኛ ነው። ሁሉ ሰው ሰይጣን ያላቆሰለው የለም። ሁሉም ሰው ለዚህ ነው ወደ እውነት መቅረብ የሚያቅተን። ለዚህ ነው ወደ ክብሩ መቅረብ የሚያቅተን። ለዚህ ነው ወደ ካህናት መቅረብ የሚያቅተን። ቁስለኞች ስለሆን ሁል ጊዜ በቁስል ተይዘን ስለምንኖር የእግዚአብሔር ልጆች ቁስልን የሚፈውስ እግዚአብሔር ነው። ስለዚህ ቁስላችን ወደሚፈውስልን ወደ መድኃኒታችን መቅረብ ያስፈልጋል። ወደ እሱ መጠጋት ነው የሚያስፈልገው። ወደ እሱ መጠጋት። በዚህ በሉቃስ ወንጌል ምዕራፍ 10 ላይ አንድ ሰው ከኢየሩሳሌም ወደ ቤተ ሳይዳ ሲወርድ ሽፍቶች አገኙትና ከደበደቡና ጣሉት ይላል። ከኢየሩሳሌም ወደ ሰማርያ ሲወርድ አቆሰሉት። በሞትና በሕይወት መካከል አድርገው ትተውት ሄዱ ይላል። አንድ ካህን መጣ፣ አየና ገለል ብሎ ታለፈ ይላል። ወደዚህ ትርጉም ውስጥ አልገባም። ሌላ ካህን መጣ፣ እሱም አይቶ ገለል ብሎ ታለፈ። አንድ ሳምራዊ መጣ፣ አየና አዘነለት፣ በቁስሉም ላይ ዘይት አፈሰሰለት። በአህያው ላይ ጫነና ወደ ማረፊያ ቦታ ወሰደው። ለባለቤቱም 2 ዲናር አወጣና እስከሚድን ድረስ በዚህ አስታመው፣ ከዚህ በላይ ከከሰርክ ግን ስመጣ እከፍልሃለሁ አለው ይላል ቃሉ። ቃሉ ይሄን ነው የሚል ይገርማቸዋል። ግን የመጨረሻዎችን ሐሳቦች ብቻ እናያቸው እንዲገባል። ሳምራዊ የተባለው በሰው ዘንድ የተጠላው ሰው የማያከብረው
የኔና የናንተ ጌታ ኢየሱስ ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። በአህያው ላይ አስቀመጠና ወደ ማረፊያ ቦታ ወሰደው። ወዴት? ወደ ቤተ መቅደስ ወሰደው። ለዛ ለባለቤቱ 2 ዲናር ሰጠው ይላል። ባለቤት የተባሉት ካህናት ናቸው። 2 ዲናር የተባለው ሐዲስ ኪዳንና ብሉይ ኪዳን ብለው መምህራን ተርጉመዋል። ወሰደና በዚህ አስታመው አለው። በምን? ሐዲስ ኪዳንን ብሉይ ኪዳንን እየተረጎምክ ከዚህ ደዌ ነፃ አውጣው አለው። ከዚህ የበለጠ ብትከስር ግን አለው ገድላትን ድርሳናትን ጽፈህ ተግሳጽን ጽፈህ ከዚህ በላይ ብታስተምረው ግን እኔ ስመጣ ዋጋህን እከፍልሃለሁ አለ። ስሙ ለዘላለም የተመሰገነ ይሁን። አያችሁ፣ ቁስሉ ላይ ዘይት አፈሰሰና ፈወሰው። ከዛ ወደሚድንበት ወደሚጠነክርበት ወደሚታከምበት ቦታ ወሰደው። ቤተ ክርስቲያን ለኛ ቁስላችን የሚደርቅባት ሐኪም ቤታችን ናት። ቤተ ክርስቲያን የምንፈወስባት ቤታችን ናት። በእግዚአብሔር ፊት ኃይል የምናገኝባት ቤታችን ቅድስት ቤተ ክርስቲያን ናት። እግዚአብሔር ልጆች፣ ስለዚህ ሁሉ ጊዜ ክርስቶስ የሚፈልገው ለምንድን ነው? የሚናገረን ወደዚህ እንድንመጣ ነው፣ እንድንፈወስ፣ ቁስላችንን እንዲደርቅልን፣ ሁሉ ጊዜ በማንከስ እንዳንኖር፣ ሁሉ ጊዜ በጥዝጣዜ ውስጥ እንዳንኖር፣ ሁሉ ጊዜ በመድማት እንዳንኖር። አያችሁ፣ ለኛ መከራን የተቀበለ አምላክ አለን። ከሰይጣን እስራት የፈታን በመስቀል ላይ የተሰቀለልን ደሙን ያፈሰሰልን ስለኛ መከራን የተቀበለ ስለኛ የቃጠጠ የሚያደርጉትን አያውቁምና ይቅር በላቸው ብሎ በአባቱ ፊት የተናገረልን ኃጢአታችንን ይቅር ያለን መንግሥተ ሰማያት ያስገባን አምላክ አለን። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ሁል ጊዜ ወደሱ መቅረብ ነው። ከዚህ ከቁስላችን እንፈወስ ዘንድ እግዚአብሔር ይጠራናል። እግዚአብሔር ይጠራል። ስለዚህ ግን ምን አለ? ለዚህ ሁሉ እግዚአብሔር ጠራን። ከዛ ነብዩ ምን አለ? አብዝቼ ብጠራቸው ምን አለ? ከዛ አጥብቀው ሸሹ። አያችሁ፣ ቁስለኛው ሲጠራ ይሸሻል። ተመልከቱ፣ የወደቀው ሲጠራ ይሸሻል። ኃጢአተኛው ሲጠራ ይሸሻል። እንዴት ሆነን ነው ከእግዚአብሔር የምንታረቀው? እንዴት ነው እግዚአብሔር ወደኛ የሚመጣው? እሱ ጥሪውን አያቆም፣ እኛ ሽሽታችንን አናቆም። እሱ እጁን ዘርግቶ ሲለምነን እኛ ጀርባችን ለሱ ሰተን ፊታችንን ለዓለም፣ ፊታችን ለሟርት፣ ለክርክር፣ ለቁጣ፣ ለዘረኝነት ፊታችንን ሰጠን። ባካችሁ አምላካችን እግዚአብሔር እየጠራን ነው። እግዚአብሔር እየተናገረን ነው። እመኑ፣ የመንግስት ልጆች ናችሁ እናንተ፣ የንጉሳችሁ የኢየሱስ ክርስቶስ ልጆች ናችሁ። ያዳነን በደሙ ነው፣ በመስቀሉ ነው የፈወሰን። ለኛ መድኃኒታችን እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። በከበረ ደሙ ፈሳሽነት ነው የገዛን እሱ። እኛ የእሱ ነን። የእግዚአብሔር ልጆች፣ ጀርባችሁን ለእግዚአብሔር ለቤተ ክርስቲያን አትስጡ። ሁል ጊዜ የሚጠራችሁን ጌታ ስሙት፣ የሚናገራችሁን ስሙት። ከድካማችን ነፃ ያወጣናል፣ ከኃጢአት ነፃ ያወጣናል፣ ከድራችን ይፈውሰናል፣ ከቁስላችን ይፈውሰናል፣ ከወደቅንበት ያነሳናል። እግዚአብሔር በክብር ያኖረናል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ነው አጥብቄ ብጠራቸው አብዝተው ሸሹ ያለው። ለዚህ ነው። አያችሁ፣ እነዚያ ሰዎች በምድረ በዳ ጀምሮ እግዚአብሔር ከግብፅ ምድር ጀምሮ እንዴት ባለ ታዳጊነት እግዚአብሔር እንደጠራቸው፣ እግዚአብሔር እንዴት እንደተሸከማቸው፣ አሕዛብን እየነቀለ እነሱን እየተከለ ከሰማይ መና እያወረደ ባሕር እየከፈለ ከዓለት ላይ ውሃ እያፈለቀ እግራቸው እንዳይሰናከል እንቅፋት እንዳይመታቸው እያደረገ ልብሳቸው ሳያልቅባቸው ጥያቄያቸው ሳይጎልባቸው እግዚአብሔር በምድረ በዳ ተሸክሟቸው እያለ እነሱ ግን የአሕዛብን ጣዖት ይፈልጉ ነበር። ዛሬም እንዲሁ ነው። መስቀል ላይ ተሰቅሎ ደሙን አፍሶ ኃጢአታችንን ይቅር ብሎ ልጆቼ ብሎ ቢጠራን ዛሬም ጀርባችንን ለሱ ለወደደን ጌታ ላፈቀረን ጌታ ጀርባችንን፣ ፊታችንን ለዓለም፣ ፊታችንን ለክፋት፣ ፊታችንን ለኃጢአት፣ ፊታችንን ለጭቅጭቅ፣ ፊታችንን ለቂም ለበቀል አሳልፈን የሰጠን፣ ለዚህ ዓለም ድካም ራሳችንን አሳልፈን የሰጠን እግዚአብሔር እየተናገረን ነው። እግዚአብሔር እያስተማረን ነው። እግዚአብሔር እየመከረን ነው። የእግዚአብሔር ልጆች፣ እግዚአብሔር ሁል ጊዜ ይጣራል። እርሱ ያልተናገረበት ዘመን የለም። ለምን እንደሚናገረን ታውቃላችሁ? ግን
ፍርዱ ትክክል ስለሆነ ነው። እግዚአብሔር ሳይናገር አይቀጣም። ትክክል ነው ፍርዱ እግዚአብሔር። ይኸውላችሁ እግዚአብሔር ፍርዱ ትክክል ነው። በደሙ አይቀልድም፣ በመስቀሉ አይቀልድም። ይሄ ሁሉ ኪዳን፣ ይሄ ሁሉ ምሕረት፣ ይሄ ሁሉ ጽድቅ፣ ይሄ ሁሉ ጸጋ ተሰጥቶን እያለ በስሙ ባናምን ፈቃዱን ባናደርግ ከዚያ መከራ ማምለጥ ግን አንችልም። ኢየሱስ ክርስቶስ በክብር ይመጣል። በቅዱሳን ታጅቦ በመላእክት ታጅቦ አምላካችን ይመጣል። እመጣለሁ ብሏል። እውነተኛ ነው፣ ቃሉ የሚታበል አይደለም። ይኸውላችሁ አዳምን በ5 ቀን ተኩል ከልጅ ልጅ ተወልጄ በመስቀል ላይ ተሰቅዬ አድንሃለሁ ብሎ ሲናገር ባለው ጊዜ ነው የመጣው። ለመሰቀል ሰከንድ አላሳለፈም ደሙን ለማፍሰስ። እሱ ታማኝ ነው እግዚአብሔር። እንዲሁ ስለሆነ ሞቼ አድንሃለሁ ብሎ ተናግሮ ያደረገ እግዚአብሔር ኃጢአተኞችን ሊቀጣ በስሙ ያመኑትን በመንግሥተ ሰማያት ሊያኖራቸው እግዚአብሔር ተመልሶ ይመጣል። ስሙ ለዘላለም የተመሰገነ ይሁን። የሚናገረን የጽድቅ ጌታ ስለሆነ እውነተኛ ፈራጅ ስለሆነ አይቶ የሚያዳላ ስላልሆነ ነው። እሱ አያዳላም እግዚአብሔር። ቅዳሴውን ሰምታችሁታል። ባለጸጋውን ስለ ብልጽግናው አይፈራውም፣ ድሃውን ስለ ድህነቱ አይራራለትም፣ በእውነት ይፈርዳል እንጂ ይላል። ስሙ ለዘላለም የተመሰገነ ይሁን። ማንም በምንም ስልጣን ላይ ቢኖር በሱ ፊት ባለስልጣንና ተራ ሰው የሚባል የለም። ሁሉ በደሙ የዳነ ነው። ጉዳዩ በደሙ ማዳኑን ማመንና ለማመን ነው። ያመነው ይድናል፣ ያላመነው ይፈርድበታል። አለቀ። ታሪክ የለውም እሱ። ስለዚህ እግዚአብሔር ልጆች እግዚአብሔር ሲጠራን እንስማው። እስቲ እሺ ሲጠራችሁ ስሙት። እሺ ወንጌል ይሰበካል፣ ከሌ መምህር ይመጣል አትባሉ። እግዚአብሔር ቤት እየመጣችሁ ቃሉን ስሙ። የእግዚአብሔር ቃል ከኃጢአት ነፃ ያወጣል። የእግዚአብሔር ቃል ይፈውሳል። የእግዚአብሔር ቃል ያድናል። ስለዚህ ሁሉ ጊዜ አሁን በዚህ ሰዓት እዚህ መኖራችን መልካም አይደለም? እዛ ብንሆን እኮ ሴቶቹ በሐሜት ወንዶቹ በመጠጥ ይጎዳሉ እኮ። ግልጽ ነው። በቃ መጣን እዚህ ወንጌል ተማር፣ ከዛ ወክ እያደረግን ቤታችን ጤንነታችንን እንጠብቃለን። በዚሁ ምንድነው ባሮጌ ህይወት ውስጥ ባረጀ ህይወት ውስጥ መኖር ምንድነው? ኃጢአት እርጅና እኮ ነው። በትናንትና ህይወት አትኖሩ፣ አዲስ ሰዎች ሁኑ። ክርስቶስ ህይወታችንን አዲስ ያደርገዋል። ስሙ ለዘላለም የተመሰገነ ይሁን። በዓለም የኃጢአት ድካም ውስጥ የምንኖር ነፃ ለመውጣት መጣር ነው። ከዚህ ነገር ውስጥ ነፃ መውጣት አልችልም አትበሉ። የእግዚአብሔር ልጆች ናቸው። ክንዳችንና ብርታታችን እግዚአብሔር ነው። ይሄ በሱስ ውስጥ ያለ በምናምን እኔ ከዚህ አልወጣም ምን አትበሉ። ኃይላችን ለኛ ጉልበታችን የሞተልን አምላክ የተሰቀለልን ጌታ ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እሱ ነፃ ያወጣናል። ስለዚህ እግዚአብሔር እየጠራን ነው፣ እንስማው። እሺ ሲጠራን አንሽሽ። እሺ ያስተማረን የመከረን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የአባቶቻችን አምላክ ከሁላችን ጋር ይሁን። የእመቤታችን አማላጅነት የቅዱሳን በረከት አይለየን። እግዚአብሔር ይባርካችሁ።